ብዙ ከበባዎች ይሰበራሉ። በባችሁ ላይ እግዚአብሔር ይፈርድበታል። አኖይንቲንግ ዓለምን፣ ፕሮፌቲክ ዓለምን፣ የትንቢቱን ዓለም፣ የድምጹን ዓለም፣ የመለኮትን የምሪት ዓለም ነበር አስቀድሞ የከበበው። ከሰማይ የሚመጣለትን የምሪት መንገድ የእግዚአብሔር መንገድ ላይ ግን ባለድል ነው በሉት። የሰው መንገድ ሳይኖር ሲቀር እንደዚህ በልና ጮህ፣ መንገድህን አሳየኝ። ብትፈለግ በማትገኝበት መንገድ ውስጥ የእግዚአብሔር ምሪት ያስገባሃል። መንገድ በሌለበት በወጀብና በአውሎ ነፋስ መካከል ሕጎችን የሚቀይር ኃይል ያለበት መንገድ በመንገዳችሁ ላይ ያገኛችሁ። የማቃጠል ሕግ ሳይሰራብህ፣ የመስጠም ሕግ ሳይሰራብህ ኢየሱስ ብቻ አይደለም። የእግዚአብሔር መንገድ ላይ መራመድ እንድትችሉ እግራችሁ በኢየሱስ ስም የተከፈተ ይሆን። ነገሥት ምዕራፍ 6 ላይ እናወጣና ከዚህም በኋላ የሶርያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ፣ ወጥቶም ምን አደረጋት ይላል። ሰማርያን ምን አረጋት? እስኪ ከኔ ጋር በሉት፣ ከበባት። ምን አደረጋት? ከበባት። ከዛ መዝሙር 149 ላይ እንሄዳለን። እሱን ወይ ፓስተር አሌክስ አለ በለዚያ አገልጋይ ሕዝቁ ታወጡልኛላችሁ። 149:8ን ወይ አንዳችሁ መዝሙር 31:21ን ታወጡልኛላችሁ። ተከፋፈሉና ልናገር። እንደዚህ ይላል፣ ከዚህ በኋላ የሶርያ ንጉሥ ወልደ አዴር ሰራዊቱን ሁሉ የቀረ አለ የለም፣ ሰራዊቱን ሁሉ ሰበሰበ። እሱ ብቻ አይደለም፣ ከዛ ወጣ፣ ከዛም ሰማርያን ከበባት ይለናል። የሚገርም ነው። ከዚህ ከበባ በፊት ሌላ አንድ ከበባ ደግሞ ነበር። ይሄ ሰማርያ ሕዝብን፣ ከተማን፣ አንድን ሎኬሽን የሚወክል ነው። ሰማርያ ኤሪያ ነው፣ ከተማ ነው፣ ማህበረሰብ ነው። እንዳለ አንድ ህዝብ አመራር ያለው ኪንግደም ጭምር ነው ይሄ ከበባ የተደረገበት ቦታ። ከዚህ በፊት ግን ይሄ ከበባ ሀገራዊ መልክ ከመያዙ ህዝባዊ ወይም ማህበረሰባዊ መልክ ከመያዙ በፊት ቀድሞ የተደረገ ሌላ ከበባ አለ። ይሄን ከበባ የቀደመ ይሄን ከበባ የመራ ሌላ ከበባ ደግሞ ነበር። ያም ከበባ ምንድን ነበር ብለን ስንጠይቅ የአኖይንቲንግ ዓለምን፣ ፕሮፌቲክ ዓለምን፣ የትንቢቱን ዓለም፣ የድምጹን ዓለም፣ የመለኮትን የምሪት ዓለም ነበር አስቀድሞ የከበበው። ለምን ይሄ ሆነ ብለን መጠየቅ ደግሞ አስተዋይነትና እውነተኛ መንፈሳዊነት ነው። ከዛ በፊት የምንመለከተው ነገር ቁጥር 8 ላይ የሶርያም ንጉሥ ይለናል። አሁንም ከእስራኤል ጋር ይዋጋ ነበር፣ እንደ ኔሽን ከእስራኤል ጋር ይዋጋ ነበር። ከባሪያዎቹም ጋር ተማክሮ ኑ በዚህ ተደብቀን እንሰፍራለን ሲል የእግዚአብሔር ሰው ሶርያውያን አለ። አየ ፕሮፌቲክ ኦፊሱ የእግዚአብሔር ድምፅ የመለኮት በር ተከፈተና እንደዚህ አለ፣ እነዚህ ሶርያውያን በዚህ በኩል መጥተው ሀገርን፣ ትውልድን፣ ማህበረሰብን፣ ኢኮኖሚውን፣ ቅባቱን፣ ሁሉንም ነገር በአጠቃላይ ሊሰብሩት ነው። ስለዚህ አለና የተከፈተውን ሰማይ ከዛ ውስጥ ኢንፎርሜሽኑን የነሱን የጠላቶቹን ማፕ እያንዳንዱን ፕሮግራም አነበበና ለእስራኤል ንጉሥ ነገረው። የእስራኤል ንጉሥ በዚህ ምክንያት
በዚያ ስፍራ እንዳታልፍ ተጠንቀቅ ሲለው አይ ዝም ብለህ እንደው ትንቢትህን አታብዛ ሳይል የሚያምነው ዓለም ስለሆነ የሚከተለው ዓለም ስለሆነ የድምጽ ዓለምን የሚያከብር ሰው መሪ ስለነበር እሺ አለና ጄኔራሎቹን ሳይሆን የጦር አበጋዞቹን ሳይሆን ይሄን የእግዚአብሔር ድምጽ ሰምቶ ወጣ። አንድ ነገር ልንገራችሁና ቶሎ ልለፍ። ሁል ጊዜ ከምታውቋቸው በሳል መካሮች ከምታውቋቸው በእድሜ ከሚበልጧችሁ ከምታውቋቸውና ከምታምኗቸው የኔ ከምትሏቸው ሰዎች ይልቅ የእግዚአብሔር ድምጽ በሕይወታችሁ የከበደ ይሆን። የመለኮትን ድምጽ የሚከተል አይወድቅም። የእግዚአብሔር ዓለም የመራው አይጠፋም። አንድ ሰው የኔ ነው ይበል ባካችሁ። ዛሬ ውስጣችሁ የተተከለ ይሆን። የእግዚአብሔር ዓለም ከመራህ ዓለም ሁሉ ባንተ ላይ ቢማከር ያ ድምጽ እየመራ ያወጣሃል። ጠላት ምን ያህል በስትራቴጂ ጠላት ምን ያህል በእውቀት ጠላት ምን ያህል በክብደት ካንተ ልቆ ቢመጣም ሰማይ ባንተ ትይዩ ተከፍቶ የሚያወራውን የምትሰማ ሰው ከሆንክ በመካከላቸው ታልፋለህ። አቅጣጫቸውን ትቀድመዋለህ። እግዚአብሔር በዚህ በረከት ልጆቹን ዛሬ አሜን ሲሉ ይባርካቸው። ድምጽ የሚመራው ሰው ብሩክ ነው። እኔ በጣም የምወደው አንድ ቃል አለ መዝሙር ላይ። ዛሬ እሱን ሐሳብ አላካፍላችሁ። እንደዚህ የሚል ቃል አለ። እርዳታው ከሰማይ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምንድነው ይለናል? ምስጉን ነው። ኦኬ፣ እርዳታው ከሰማይ የሆነለት እሺ፣ ይሄ ጥሩ ነው። በላይኛውም በልቡ in his inner being በልቡ የላይኛውን መንገድ የሚያስብ ሰው ምን ማለት ነው? ሜዲቴት የሚያደርገው አይምሮ ውስጥ የሚያስበው የላይኛው መንገድ የሚያስብ ሰው ብሩክ ነው ወይም ምስጉን ነው ይለናል። ምን ማለት ነው? የላይኛው መንገድ ማለት ሰዋዊውን መንገድ ሳይሆን የአይምሮህን መንገድ ሳይሆን የምድሩን መንገድ ሳይሆን እግዚአብሔር መንገድ አለው የሚል በልቡ የትኛውን መንገድ የሚያስብ የላይኛውን ከሰማይ የሚለቀቅለትን መንገድ ከሰማይ የሚመጣለትን የምሪት መንገድ እዛ መንገድ ላይ ጠላት አይችልህም። መንገዳችሁ ላይ የተሸነፋችሁ መንገዱ ውስጥ ድል ይሁንላችሁ። አጠገባችሁ ላለው ሰው የሚሸነፈው የራሱ መንገድ ላይ ነው በሉት። የእግዚአብሔር መንገድ ላይ ግን ባለ ድል ነው በሉት። አየው በልቡ የላይኛውን መንገድ የሚያስብ ጌታ ሆይ በለው። የሰው መንገድ ሳይኖር ሲቀር እንደዚህ በልና ጮህ፣ መንገድህን አሳየኝ። ሙሴ እኮ ይሄንን ያለው አቤቱ መንገድህን አሳየን። ስማኝ፣ የምድር ጠቢባን የሰሩትን ሳይሆን እኛ በልምድ የምናቀውን ሳይሆን መንገድህን አሳየን። ከዛስ እግዚአብሔር በምድረ በዳ መራቸው ይላል። አየኸው፣ ብትፈለግ በማትገኝበት መንገድ ውስጥ የእግዚአብሔር ምሪት ያስገባሃል። አንተ አጨብጭብና አሜን ብለው ሰን መንገድህን እያመሰገንክ ተቀበል። መንገድሽን ተቀበይ ዛሬ። እግዚአብሔር ሆይ ዛሬ መንገድን በምስጋና እቀበላለሁ የሚል እያጨበጨበ ይውሰደው። አየው የእግዚአብሔር መንገድ ምንድነው? የእግዚአብሔር መንገድ ለዚህ ነው መንገድ በሌለበት ውስጥ በወጀብና በአውሎ ነፋስ መካከል እግዚአብሔር መንገድ አለው ሲልህ ለመዝሙርና ለጥቅስ አይደለም። you will walk through it በዛ ውስጥ ታልፋለህ። በእሳት ውስጥ አዎ ሳትቃጠል፣ በውሃ ውስጥ አዎ ሳትሰጥም፣ ሕጎችን የሚቀይር ኃይል ያለበት መንገድ በመንገዳችሁ ላይ ያገኛችሁ። የማቃጠል ሕግ ሳይሰራብህ፣ የመስጠም ሕግ ሳይሰራብህ። አየው በውሃ ውስጥ ባለፍክ ጊዜ ይልሃል there is a law። የማስጠም ሕግ አለው ውሃ። የማስጠም ሕግ አለው ውሃ። ምንድነው የሚያረግህ? ሲንክ ያረጋሃል።
ያሰጥመሃል፣ ይውጣሃል። ግን እግዚአብሔር ምን ይልሃል? በውሃ ውስጥ ባለፍክ ጊዜ አትሰጥምም። ኢኮኖሚህ አይሰጥም፣ ስራህ አይሰጥም፣ አገልግሎትህ አይሰጥም። ሕጉን እግዚአብሔር ያቋርጠውና ልክ ኢየሱስ እንደሄደ በውሃው ላይ ወክ ታረጋለህ። ኢየሱስ ብቻ አይደለም ወዳንተ ናን በለኝ ያለው ጴጥሮስም ሄዷል። ዛሬ በኢየሱስም የእግዚአብሔር መንገድ ላይ መራመድ እንድትችሉ እግራችሁ በኢየሱስም የተከፈተ ይሆን፣ የተፈታ ይሆን። አሁን ወደዛ ጋር አልገባበትም፣ ግን የሚገርማችሁ ታሪክ የሶሪያ ንጉስ ሲመጣ በዚህ በኩል እንዳታልፍ ይለዋል። በየት ልለፍ ታዲያ? በሌላ በኩል የእግዚአብሔርን መንገድ በፕሮፌቲክ ዓለም ያቀብለዋል። ከዛ አንዴ ብቻ አይደለም ይለናል፣ 2 ጊዜ በተደጋጋሚ ይሄ ነገር ሲሆን ሰውየው የሶሪያ ንጉስ እንደዚህ አለ፣ ጠላት ከኛ መካከል ኢንፎርሜሽን የሚሰጣለ አለ። ኢንፎርሜሽን የሚሰጣለ ብሎ ሲል አለ አንደኛው ሰው እየተነሳና እኛ ጠላት ብንሆንም እሱ ጠላታችን ቢሆንም ነገር ግን የሱን ጌት ስፒሪቹዋል ጌት ወይም መንፈሳዊ በሩን እናቀዋለናል። ምንድነው ሲለው ሰውየው አንተ እዚህ ጋር ጠረጴዛ ላይ የምታደርገውን ነገር በቀጥታ በፕሮፌቲክ ድሮን ያየዋል አለ። እኛ ስንማከር እያየነው አለው። ማ ሲለው እንዴ ማን ሲለው ኤልሳ ነብዩ አለ። ምን ሲለው እኛ እዚህ የምናወራው ነገር እሱ ጣራው ዝግ ሆኖ ያያል፣ በራችን ተቆልፎ ያያል። እንዴት ሲለው የሱ በር የሱ ዓለም የትም ቦታ ይሰራል። ዛሬ ያ ዓለም በሕይወታችሁ ይከፈት። አንተ ጩሁና አይኖቼ ተከፈቱ በለይ ባክህ። ያው እጅን እንዲህ አርግና አይኖቼ ተከፈቱ በለይ። ዛሬ የሚያይ ትውልድ፣ የሚያይ አገልጋይ፣ የሚያይ ህዝብ፣ የሚያይ ጄኔሬሽን የሰማይን ዓለም እይታ የተቀበለ አቅም የተቀበለ በኢየሱስ መነሳት ይጀምር። ቆይ ቁጭ በሉ ልንገራችሁ። ቆይ አንዴ Are you serious? አዎ whatever we discuss around your table እርሱ ዓለም ላይ ይታወቃል። Are you serious? አዎ እኔ አውቃለሁ፣ ጌቱ ገብቶኛል። የዚህ ሰውዬ ጌት የዚህ ሰውዬ በር አውቀዋለሁ አለ። እንግዲያውስ አለ እንደዚህ የምታውቀው ከሆነ አለ ወዲያው እንክበበው አለ። እንሂድና ምን እናርገው? እንክበበው። ከማህበረሰብ ከቤተሰብ ከሀገር ከበባ በፊት ሁልጊዜ ጠላት መክበብ የሚፈልገው ፕሮፌቲክ ጌት ይባላል። መንፈሳዊ ዓለምህን ነው የሚከበው። እሱን ከዘጋ ሁሉን እንደሚዘጋ ያምናል ጠላት። ደግሞም ልክ ነው። ነገር ግን እግዚአብሔር የቅባት ደጃችሁን ለከበባ አሳልፎ አይሰጠው። አንተ ይኸውልህ ምንም ነገር ይነካ አልፈቅድለትም እንዲነካ፣ ግን ምንም ነገር ይነካ የቅባት ደጅህ ግን አይነካ። የቅባት ደጅሽ ግን አይነካ። የጸጋ ትንቢታዊ ደጅህ አይነካ። የጸሎት ደጅህ አይነካ። ራእይህ አይነካ። ሕልምሽ አይነካ። ዳዊት እንዳለው አንዳንድ ሰዎች ሲፈላሰፉበት ሁሌ አያለው ይሄን ቃል ሁሉን ነገር ውሰድ ግን መንፈስን ብቻ ከኔ አትውሰድ ያለውን ያንን ነገር ብዙ ሰዎች በአዲስ ኪዳን መንፈስ ይወሰዳል ቅባት አይወሰድም ይላሉ። ስፒሪቹዋል ዓለም ስላልገባቸው ያለው ሰውየው ምን መሰለ? ፕሮፌቲክ ዓለሜን የመንፈስን ኮኔክሽን አትንካብኝ። እሱ ከተነካ ነው የኔ ማብቂያ።
ዙፋን ቢወሰድ ዙፋን ይመጣል። ሀብት ቢወሰድ ሀብት ይመጣል። ጤና ቢወሰድ ጤና ይተካል። ያንን መንፈሳዊ በር ግን አትንካብኝ፣ አትውሰድብኝ። መንፈስን ከኔ አትውሰድብኝ። that's my treasure, that's my gate, that's my eye, that's my soul, that's my spirit, that's my destiny. እሱ ነው ያለኝ አለ። ቅባትን ያከበርክ ቀን እየከበርክ ትቀጥላለህ። The enemy knows that your anointing is your everything, your victory, your success, your fruitfulness, your destiny. Your anointing is everything. ቅባት ሁሉ ነገር ነው ብሎ ታጠገባችሁ ያለው ሰው ቅባት የማያከብር የእግዚአብሔርን ዓለም የማያከብር የህይወት መልክ ሁሉ ጊዜ እንደተበላሸ ነው የሚቀጥለው። ዛሬ ግን በኢየሱስ ስም ያንን የምታከብሩበትና የምታስቀጥሉበት የመንፈስ ቅዱስ አብርሆት በላያችሁ ላይ አሜን ስትሉ ያገኛችሁ። ድገመውና አሜን በል ነው። ድገሚና ውሰጂው። ማይ ጂሰስ። ከዚህ በኋላ ይኸውልህ ዝም ብሎ ቃል ልካፈል ምናምን የሚል ትውልድ አይደለም የሚመጣው እዚህ ቤት ውስጥ። አንድ በር ሊከፈትልኝ ነው፣ አንድ ቃል እቀበላለሁ፣ አስከፍቼ እወጣለሁ የሚል የነቃ መንፈስ የሞላበት እዚህ ቤት ይሞላል። እንደዚህ አይነት ትውልድ ይነሳል ብሎኛል ጌታ። አግሬሲቭ የሆነ ቃል ሲመጣ እንዲህ የሚያረጋው የመለኮት ዓለም እያወራ እኮ ነው። እግዚአብሔርን የሚያክል ንጉሥ እየተናገረ ነው። አክብሮ ይመጥቶ እንዴት እዝናናለሁ የሚል ትውልድ በዚህ ቤት ውስጥ ሲነሳ አይቻለሁ። አሜን የሚል ሰው ይሁንለት። ከዛ የቅባቱን ዓለም ነበር አስቀድሞ የከበበው። በዚህ ምሽት ስማኝ እህቴ፣ ወንድሜ፣ ወገኖቼ ስሙኝ። በዚህ በላይቭ ስትሪም ውስጥ ያላችሁ ስሙኝ። የቅባት ዓለማችሁ ያመለጠ ይሁን። አሜን ነው። ልክ ያስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አሉ። ከዛ በዶታይን አለ ብለው ነገሩት። ከዛ መጥቶ ከበበ። የመጀመሪያው ከበባ ፕሮፌቲክ ዓለም ላይ የተደረገ ሚኒስትሪያል ዓለም ላይ የተደረገ ከበባ ነበር። ልክ ሲከቡት በዶታይን አንድ ሎሌው ሰው ጊያዝ በማለዳ ተነስቶ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎች ነበሩ። ሎሌውም ጌታዬ ሆይ ወዮ ምን እናደርጋለን አለው። ወዮ ምን እናደርጋለን ሲለው አይዞ አለው። ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አትፍራ አለው። ኤልሳዕም ሰውየው እያየ አይደለም፣ ሎሌ ነው ግን አያይም። እኔ በጌታ ከነብይ ጋር እየዋልክ ቅባት ካለበት ሰው ጋር እየዋልክ የምትደነዝዝ እንዳትሆን ዛሬ በኢየሱስም አይኖች ይከፈት። አንተ ኤልሳዕን ከሚያክል ነብይ ጋር አጠገቡ ጋር ሆኖ አያይም። ጊያዝ ወዮ ነው የሚለው። ወይ ጉድ እግዚአብሔር አይልም፣ ፈዟል። እና ኤልሳዕ ዛን ቀን ለዛ ሰው ጌታ ሆይ አለ፣ እባክህ አይኑን ክፈትለታል። እስኪ እጃችሁ እንደዚህ አድርጉና በጌታ በኢየሱስ አይናችሁ ዛሬ ይከፈት። የከበቧችሁ ሳይሆን የከበበላችሁን የምታዩበት አይን፣ የከበቧችሁን የከበበላችሁን የምታዩበት እይታ ይገጠምላችሁ። ንገሩት አጠገባችሁ ላለው ሰው የከበቡ ተከበዋል በሉት። አኔራ አሱቪ አካማኒዮሳ ለማን ነው እየተነበይኩ ያለሁት? የከበቡ ተከበዋል በሉት። የከበቡኝ ተከበዋል በሉ እስኪ። የተነሱብኝ ተነስቶባቸዋል ጌታ በሉ እስኪ። የተጣሉኝን ተጣልቷቸዋል በሉ እስኪ። አሜን የሚል ሰው ዛሬ ያግኘው። እንደዚህ ነው ያለው። የከበቡን ነው የምታየው። የከበቡንን የከበቡልን እንዲታዩ አይኖች ይብሩ ሲለው ዞር ሲል ሁሉ ተራራው በአጠቃላይ በመላእክት ዓለም እነዚህ ያልያዙት
የሰማይ መሳሪያ የያዙ እነዚህ ቅባቱን እንጥላለን ያሉትን የከበቡ ያንን ኃይል ያንን ሞገስ እንሰብራለን ያሉትን የከበቡ ሌሎች ሰማያዊ አርሚዎች ዙሪያውን አሉ። ሲመለከት ወዮ ያለው አይናችሁ ይከፈት። ዛሬ ልናገር፣ ከዚህ ቀን ጀምሮ በከበቧችሁ ሁሉ ላይ የእግዚአብሔር ከበባ ጀመረ። የሚዋጉን ተወጉ። ዛሬ የእግዚአብሔር ይሄ ፕሮፌቲክ ጀጅመንት ይባላል። ፕሮፌቲክ ጀጅመንት ይባላል። አየ ፕሮፌቲክ ጋይዳንስ ይባላል። ምሪት ነው። ፕሮፌቲክ ምሪት በዚህ በኩል ጣሉት ሲል ፕሮፌቲክ ጋይዳንስ ይባላል። ይሄኛው ደግሞ እዚህ ቦታ ላይ ያለው በእነዚህ 2 ሳምንት 3 ሳምንት ማስተምራችሁ ፕሮፌቲክ ጀጅመንት ነው። ፕሮፌቲክ ጀጅመንት ማለት ምን ማለት መሰለ? እግዚአብሔር በጠላት አሰራር ላይ የሚፈርድበት አቅም መገለጥ ፕሮፌቲክ ጀጅመንት ይባላል። ከዛስ ፕሮፌቲክ ፕሮቪዥን ይባላል። ፕሮፌቲክ ሚራክል ይባላል። አየው ለምሳሌ ደጅ ይዘጋበት ዘንድ የቆመውን ያንን ሰው ጳውሎስ ምን አለው? እስከ ጊዜው ድረስ ብርሃንን አታይም፣ እውር ትሆናለህ አለ። ፕሮፌቲክ ጀጅመንት ይባላል። ይሄ አየው እንዴት በአዲስ ኪዳን ሰው ሰርድስ የሚላል አንዳንድ ሰው you don't know the prophetic ዓለም አሰራር። ዛሬ ልናገር፣ እግዚአብሔር በጠላቶቻችሁ ላይ ይፈርዳል። አዱኒ አኩሙኑ ማሃቲያሳ ዛሬ የከበቧችሁ ይታወራሉ። ከዛ ምን እንደሆነ ልንገራችሁ። ፕሮፌቲክ ጀጅመንት መጣ፣ ተገለጠ። ምን አይነት ፕሮፌቲክ ጀጅመንት? ትንቢታዊ ፍርድ ነው የሆነው። ትንቢታዊ ፍርድ ከሰማይ ሲመጣ ምን የሚል ነገር ታገኛለህ? ወዲያውኑ ማይ ጋድ እኔ በዚህ ቤተክርስቲያን ውስጥ የምታገለግሉ አገልጋዮች ካሁን በኋላ የፕሮፌቲክ ዓለምን ኤቭሪ ዘውግ እየገለጣችሁ የምታገለግሉበት መገለጽ ይሆንላችሁ። ለምን ነው ታውቃለህ? ኤቭሪ እያንዳንዱ ነገር ቁልፍ የመንግስተ ሰማያት ቁልፎችን እሰጣለሁ ነው። ኪስ ኦፍ ዘ ኪንግደም ነው የሚለው። አንድ ኪ አይደለም፣ አንድ ቁልፍ አይደለም። ኪስ ኦፍ ዘ ኪንግደም ምን ማለት ነው? ሁሉ ነገር በቁልፍ ነው የሚከፈተው። ኮድ አለው። ስፒሪቹዋል ኮድ አለው። ሂሊንግ ኮድ አለው። አየ በመገረፍ ሂሊንግን ዝም ብለህ አታመጣው። በመገረፉ ቁስል በኩል ነው ፈውስ የመጣው። አየው የኃጢአት መንጻትን ደግሞ በደም በኩል ነው የመጣው። ደም ሰውን ያቆሽሻል፣ ግን በመንፈሳዊ ዓለም ውስጥ የኢየሱስ ደም ግን ሲያነጻ ታየዋለህ። ኮድ ነው፣ ቁልፍ ነው። እምነት የሚባል ቁልፍ አለ። ኪስ ኦፍ ዘ ኪንግደም ይላል። የእግዚአብሔር መንግስት ቁልፎችን እሰጣቸዋል። በምድር የምታስረው በሰማይ የታሰረ ይሆናል። በምድር የምትፈታው በሰማይ የተፈታ ይሆናል። ምድር ላይ ሆነ ሰማይ ዕውቅና የሚሰጠው ቁልፍ በህይወት ላይ መስራት ይጀምር። አየው ይሄ ምንድነው የምንለው? ይሄንን አሁን እንደው በጌታ በኢየሱስ ስም ባይገባችሁም አሜን ስትሉ ውስጣችሁ መንፈስ ቅዱስ ያትመው። አንዳንዶቻችሁ you might not be understand what I'm talking about this night ላታስተውሉ ትችላላችሁ፣ ግን ዝም ብለህ ስማው ይግባ። ታክሲ ላይ የሰማኸው እንኳን ዘፈን እንዲህ ሲያረግህ እኮ ይሄዳል ሳታስበው። ይሆነ እንዲህ ትላለህ፣ ውስጥ ሪከርድ ሆኖ እንዲህ ትላለህ። በጌታ ሆነህ እኮ ነው። በጌታ ሆና እንዲህ ትላለህ። በየፍፍም ብላ ትወርዳለች እና ስማ ሪከርድ ይሆናል። ለዛ ነው ዛሬ አሜን ስትል ይሆንልህ። ሶ ያ ጀጅመንት ፕሮፌቲክ ጀጅመንቱ አየና ኤልሳ እንደዚህ አላቸው፣ እናንተ ሰዎች አለ ምንም ነገር አልላችሁም፣ አይናችሁን የዚህኛውን አይን ከፈተው፣ የብላቴናውን ከፈተው። ጌታ ሆይ አይኖቹ ይከፈቱ አለና የዚህን ከፈተ። ከዛስ የነሱንስ የሰራዊቱን ዘጋው። አዮ ፕሮፌቲክ ዓለም ማለት እንደዚህ ነው። የሰራዊቱን ሁሉ የሶሪያውያን ሰራዊቶች አይናቸው እንዲታወር አደረገ። አሉ አያዩ። ከዛ ኤልሳ መጣና ማንን ይፈልጋችሁት አለ።
ሄይ ማንን ነው የፈለጋችሁት ሲላቸው ነብዩን ኤልሳዕን ይሉታል። ያወራሉ። ኑ በቃ ላሳያችሁ ሲላቸው አልደረስንም እንዴ ይሉታል። አዎ ኑ አሳያችኋለሁ። ወክ ያረጋሉ እኮ ኤልሳዕን ኮሚኒኬት አድርገዋል። ኤልሳዕን ግን አያውቁትም። ከኤልሳዕ ጋር ዲል ያረጉ ነው፣ ግን እነሱ አይደሉም የሚመሩት፣ እሱ ነው የሚመራቸው። የእግዚአብሔር ዓለም ባንተ ላይ ሲገለጥ ጠላት ወደ ፈለገው አትሄድም፣ አንተ ግን ወደ ፈለከው ታስኬዳቸዋል። ዛሬ በኢየሱስም አንድ ሰው አሜን ይበል። ጠላት ወደ ፈለገው አያንቀሳቀሰኝም። የዚህ ዓለም ሲስተም ወደ ፈለገው አይወስደኝም። እኔ ግን ዳይሬክሽን ተቀብዬ በፕሮፌቲክ ጀጅመንታል ፓወር ዛሬ በጠላት መንገድ ላይ፣ በጠላት አይምሮ ላይ፣ በጠላት ሪሶርስ ላይ ማዘዝ ጀምራለሁ የሚል ሰው አሜን ይሁንለት። በኢየሱስ ማዘዝ ጀምሮ ማዘዝ ጀምሮ ማዘዝ ጀምሮ ወደሚፈልጉት አይወስዷችሁም። ከዚህ በኋላ ቢዝነሳችሁ፣ ኑሮአችሁ፣ አገልግሎታችሁ ጠላት ፕሮግራም ባደረገው መንገድ መሄድ አይችልም። ለማን ነው የምተነበየው? ለማን ነው የምናገረው ይሄን ትንቢት? ሃሌሉያ! የሚቀበለኝ ሰው እስካሁን እየፈለኩ ነው ይሄን ትንቢት በጌታ በኢየሱስ ስም። ከዚህ በኋላ እግራችሁ ጠላት ወደ ፈለገው አይሄድም። ከዚህ በኋላ ቤተሰባችሁ፣ አገልግሎታችሁ፣ እርምጃችሁ፣ ቢዝነሳችሁ ጠላት በሚፈልገው ፕሮግራም ውስጥ አይገኝም። በኢየሱስ ስም አይገኝም። የምትገኙት ከዚህ በኋላ ስታዙ ራሳችሁን ስትመሩ ራሳችሁን ታዩታላችሁ። ጠላትን ና ስትለው ሂድ ስትለው ታያለህ እንጂ ና ብሎ ወደ ፈለገ ከዚህ በኋላ አይወስድህም። ክፉ የሚሰለጥንበት ዓለም መሆናችሁ አበቃ። እንደዚህ ነው የሆነው። በቃ ኢን ጂሰስ ኔም ላጽና በሕይወታችሁ ላይ እጃችሁን ከፍ አድርጉልኝ። በየትም ስፍራ ላይ ሆናችሁ አዎ ሲስተም ዳይሬክት እያደረጋችሁ የሰው ዓለም የሰው ቃል እየመራችሁ ሰፈር ያረጋችሁ ሰዎች በኢየሱስም ከዚህ በኋላ እናንተ የምትመሩበት የቅባት ፍርድ ዛሬ አክቲቭ መሆን ይጀምር። አክቲቭ መሆን ይጀምር። ኦላ ባኒያስ ባሃታ ካላዲያስ ሰራዊቶቹን ሁሉ ከነጦር መሳሪያቸው ኑ ብሎ ወሰደ። ተቀመጡ፣ ቁጭ አሉ። ምግብ ስጧቸው አለው። የእስራኤልን ንጉስ እንዴት ምግብ ሰጣቸዋለሁ አለ። ይሄ ባንተ ዓለም ስርዓት የተማረከ አይደለም። በእግዚአብሔር ዓለም የፕሮፌቲክ ጀጅመንት ሲስተም የተማረከና የመጣ ነው። እጅህ የሰራው አይደለም፣ እጁ የሰራው ነው። ቃልህ የሰራው አይደለም፣ ቃሉ የሰራው ነው። ስለዚህ ምግብ ስጣቸው፣ አበላቸው፣ አጠጣቸው። ከዛ በኋላስ ቀጥ ብላችሁ አሁን ሂዱ አለ። አልተዋጋም፣ አሸነፈ። Understanding the secret of prophetic judgment. ይሄን ፕሮፌቲክ ጀጅመንትን አንደርስታንድ ማድረግ ለአንድ አማኝ እጅግ ትልቅ ነገር ነው። እኔ ዛሬ የዕለት መና ሰጥቼ ዝም ብዬ 6 በልሳን ተናግሬ አንድ የመዝሙረ ዳዊት ጥቅስ በጥብጬ አጠጥቼ ብትሄድ እኮ ማታ ላይ ከቅዠት ነው የምትድነው። ይሄ ግን ከዴስቲኒ ጉዳት ከፍጻሜ ጉዳት ያድነሃል። ይሄንን ልንገርህና ልጨርስ። ማይ ጋድ ለዚህም ይሆን አዝማች ይዛሃል ዳኒ። ለዚህ ድምጽ በዛ መንፈስ ነው ምን ዘምተውና ምን ጨርሰው። ሊስን እጅ ያመጣው አይደለም፣ እጁ ነው። ድምጽህ አይደለም፣ ድምጹ ነው። ስለዚህ አለው አብላቸው፣ አጠጣቸው፣ ሂድ አለው። ይሄንን ከበባ በምን አሸነፈ? በፕሮፌቲክ ጀጅመንት። አሁን ኮድ ነው የምሰጣችሁ። አንዳንድ የህይወታችሁ ከበባዎች ቆመህ ስላልክ ብቻ አይሄድም። ፕሮፌቲክ ጀጅመንት ኪ ቁልፍ እግዚአብሔር ሊሰጥ ያስፈልጋል። ጌታ ሆይ በለው ዛሬ በምን መንገድ ነው ከበባውን የምወጣው? ምንድን
ነው የተከበበ ስራዬ የተከበበ አገልግሎቴ የተከበበ ጤንነቴ የተከበበ ምድሬ የተከበበ ማህበረሰቤ በየት በኩል ነው የሚወጣው ብለ አንደርስታንድ እንድታረግ ፕሮፌቲክ ዓለምን ጠይቀው እግዚአብሔር ያወራል። በኢየሱስ ስም አውርቷችሁ የማታውቁ ዛሬ ህልማችሁ የእግዚአብሔር ዓለም የሚገናኘው ይሆን። እኔ አይደለም የራስ ህልም የሰው ህልም ያየሁኝ ሳይነግሩኝ ህልማቸውን ስናገር እዚህ ሆነ አንተ ፕሮፌቲክ ህልም ታጣለህ ከኔ ጋራ ሆነ እንደዚህ አይነት ህልም ነው የምታየው። ከህልሞች መካከል ይሄኛው ህልም እንደዚህ ነው ይያልኩኝ ሰው እየጨበጥኩኝ የማወራ እንደዚህ አይነት ቅባት ያለው ሰው ጋር ሆነ አንተ ድፍን ሌሊት ስትቃዥ ማደር የለብህም። ይጋባብህ ያ ህልም ዓለምን የሚያይ ቅባት ያገኛችሁ። ጂሰስ ኮድ ነው ያገኘው። የሚከፍተውን ከፈተ የብላቴናውን ከዛስ የሚዘጋውን ዘጋ የጠላቶቹን። ፕሮፌቲክ ጀጅመንት አኖይንቲንግ አክቲቬትድ ሆነ። ከዛ በኋላ ነው ወደ ሶሪያ የመጣው። ሰዓት የለኝም ምን ላድርግ ቀድማ አትመጣም አልገባበትም ወደዛ ሶሪያን ከበባትም የሚለው ኔክስት ዊክ ላይ እንቀጥለዋለን ወይ ይሁድ መንፈስ ቅዱስ ከመራኝ። አንድ ነገር ልንገራችሁና ልጨርስ። ዛሬ ትልቁን ነገር እግዚአብሔር የቅባት ከለላችሁን የቅባት ከፍታችሁን ያንን የተከበበውን ነገር እግዚአብሔር ዛሬ ሊያስመልጠው ወዷል። ይሄ ምሽት የዛ ምሽት ነው። የተስማማ ሰው በማያቋርጥ እልልታ ጭብጨባ ቆሞ ለጌታ ክብር ያምጣ። እስቲ ቅባቴ ያመለጠ በሉ። ቅባቴ ያመለጠ በሉ እስኪ። በሴቲቱ ኋላ የነበረውን ያን ከበባ ምድሪቷ አፏን ከፍታ ያን ውሃ ዘንዶ የተፋውን እንደዋጠችውና እንዳመለጠች ዛሬም በኢየሱስ ስም ቅባታችሁና የጸነሳችሁት እግዚአብሔር ዓለም ላይ የተነገራችሁ ያ ትንቢት በኢየሱስ ስም በጠላት አይዋጥም። ከዘንዶ አፍ በወጣ ከክፉ ሰዎች አፍ በወጣ ቃል የናንተ ዓለም አይዋጥም። የናንተ ራእይ የኛ ከፍታ አይዋጥም።